ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ወቅታዊ ዝግጅቶቻችን ነው። ወቅታዊ ዝግጅትን እንግዲህ ከተለያዩ ቦታዎች መረጃዎችን አሰባስበን ለእናንተ አድማጭ ተመልካቾቻችን የምናቀርብበት ጊዜ ነው። ሚዲያው ሀቅና ሳቅ ነው። ዝግጅቱ ደግሞ ወቅታዊ የሳምንቱ ጉዳዮች የምናቀርብበት ነው። ሚዲያውን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደውል ምልክቱን በመጫን ይህን ሚዲያ ለሁሉም ሰው ተደራሽ እንዲሆን የበኩሎትን አስተዋጽኦ እንዲያደርጉ እያልን በዛሬው ዕለት በአማራ ክልል በትግራይ ክልል እንዲሁም በመላ ኢትዮጵያ ያሉ አንዳንድ ጉዳዮችን እንዳሳለን። በተለይ ትግራይ ክልል ላይ ኢትዮጵያን ሽጦ ኢትዮጵያን በዝብዞ መርከብ፣ ወርቅ፣ አውሮፕላን የሸጠው የህወሓት ጁንታ ቡድን አሁን ደግሞ በትግራይ ክልል በመሄድ በመቀሌ ከተማ የሚገኙ ታሪካዊ ቦታዎችን እንዲሁም መሬቶችን በመሸጥ ከግብረ አበሩ ከሻቢያ ጋር በመተባበር ትግራይ ላይ ያሉ ቅርሶችን ለማጥፋት እየተንቀሳቀሰ እንደሆነ ታውቋል። በዚህም የተነሳ እንግዲህ መረጃ ለሀቅና ሳቅ ሚዲያ ከደረሰ እውነት ለመናገር 3ኛ ቀናችን ሆኗል። ነገር ግን እኔ የምገባበት ቀን ዘገየና አጋጣሚ የትግራይ ፓርቲዎች በተለይ ሰባ እንደርታ እና የስምረት ፓርቲ በጉዳዩ ዙሪያ አስመልክተው መግለጫ ወጥተዋል። መግለጫው ምን ይመስላል የሚለውን እናያለን። እንዲሁም ከተሳካልን ከመቀሌ ሰው በስልክ እናስገባለን። ካልሆነ ግን ያለውን መረጃ እንነግራችሁና እንግዳዚሁ ከስቱዲዮ ጋብዘን አርብ በሚተላለፈው ዝግጅት ላይ የምናቀርብ ይሆናል። ሌላ በአማራ ክልል በተለያዩ አካባቢዎች የጽንፈኛው እንቅስቃሴ ምን ይመስላል የሚለውን እንዳሳለን። እንዲሁም የጽንፈኛው ቡድን እርስ በርስ ንክሻ ጀምሯል። በተለይ ራሱን አፋብን ብሎ የጠራው የአማራ ሕዝብ ከዚህ በኋላ ታጋይ ድርጅት አገኘ እያለ ሲሳለቅ የነበረው ቡድን ፍርስርስ ወጥቷል። እንዴት ፈራረሰ፣ የት ፈራረሰ የሚለውን ሙሉ መረጃዎች ይኖሩናል። እነሱንም የምናቀርብ ይሆናል። ሌላው በአማራ ክልል ያለውን የህግ ማስከበር ዘመቻ ለማገዝ በጎንደር እና በጎጃም አካባቢዎች ከፍተኛ የሆነ የሚኒሻ ስልጠና እየተደረገ ይገኛል። ከዛ በፊት እንኳን ለካራማራ 48ኛ ዓመት ድል ቀን በሰላም አደረሳችሁ እያልን በነገው ዕለት የካቲት 26 ቀን ካራማራ የድል ቀን ይታሰባል። የካራማራ የድል ቀን የሚታሰበው ደግሞ ለኩባዎች መታሰቢያ ሐውልት በቀድሞ ጓድ መንግስቱ ኃይለማርያም የተገነባው ለኩባዎች መታሰቢያ የተገነባው ሐውልት በጥቁር አንበሳ ሆስፒታል ግርጌ ይገኛል። እንግዲህ በዛ ሐውልት ግርጌ በነገው ዕለት የካራማራ ጀግኖች ይዘከራሉ፣ ይከበራሉ። በስፍራው ተገኝታችሁ በዓሉን ማክበር ትችላላችሁ። ከወዲሁ ሀቅና ሳቅ ሚዲያ ከስፍራው ተገኝቶ የተለያዩ መረጃዎችን እንደሚያደርሳችሁ ከወዲሁ ቃል እየገባ ለካራማራ ጀግኖች እንዲሁም በካራማራ ነፃ ላወጣን በሙሉ ኢትዮጵያውያኖች በሙሉ እንኳን ለዚህ ቀን አደረሰን ማለት እንወዳለን። በነገራችን ላይ የካራማራ ድል በአለፈው በወያኔ ኢህአዴግ ስርዓት ደብዝዞ እንዳልነበረ የተደረገው አንድም በደርግ መንግስት ጊዜ የተደረገ ድል በመሆኑ፣ ሁለትም ራሳቸው ሻዕቢያና ኢሃፓ በባንዳነት ከሶማሌው ዛያድ ባሬ ጋር ተሰልፈው ስለነበር የራሳቸውን የባንዳነት ታሪክ ስለሚያስታውስ ይህንን ትልቅ የድል ቀን ሸፋፍነውት ቆይተዋል። ትውልድ ታሪኩን ዛሬ ካረፈበት ካቧራው አራግፎ ያከበረው እየዘከረ ይገኛል። በተለይ የለውጡ መንግስት ከመጣ ጊዜ ወዲህ በልዩ ድምቀት በልዩ አከባበር የሚገባውን ክብር ያክል አገኘም ባንልም ነገር ግን ጥሩ ደረጃ ላይ ደርሷል። ነገ ከነገ ወዲያ ደግሞ ታሪኩና ገድሉ እየገባ ትውልዱ ከዚህ በላይ ያከብራን ብለን እናምናለን። እንኳን ለ48ኛው የካራማራ የድል ቀን አደረሳችሁ። ሚዲያችን ሀቅና ሳቅ ነው። ዝግጅቱ ወቅታዊ ነው። ወደ መረጃዎቹ ልሰዳችሁ። መልካም። በቅድሚያ ያደረኩት እንግዲህ ከወደ ትግራይ የተሰማውን መረጃ ነው። ከወደ ትግራይ ያለው ነገር ምንድነው? የአቶ ታደሰ ወረደ ጊዜያዊ አስተዳደር እንዲሁም ከምርጫ ፓርቲነት የተገለለችው ወያኔ አሁን አዲስ አበባ ሲፈጽሙት የነበረውን ወንጀል በመቀሌ ከተማ እንዲሁም በትግራይ አካባቢ እየፈጸሙ ይገኛሉ። ከዚህ በፊት የተለያዩ መሬቶችን በሊዝና በተለያየ ነገር እያደረጉ ሀብት ሲያካብቱ መቆየታቸውን ሪፖርት አቅርበናል።
አሁን ደግሞ በመቀሌ ከተማ የሚገኙ ታሪካዊ ቦታዎችን በሊዝ ለመሸጥ ያወጡት ጨረታ ህዝቡ አድማ በመስራቱ ባለመተባበሩና ባለመግዛቱ የራሳቸውን የህወሓት ሰዎች የሆኑ ሰዎችን በስውር ጨረታ በድብቅ ጨረታ በማስገባት ቤቶቹን ቦታዎቹን ለመሸጥ ወስነው እየተንቀሳቀሱ ይገኛሉ። በዚህም ምክንያት መነን ሆቴል፣ ትርንጎ ሆቴል፣ ከነማ ፋርማሲ፣ ሜጋ ህትመት፣ ኤፍኤም መቀለ፣ ማህበረ ደቂ አንስቲ መቀሌ በትግርኛ ነው የተላከልን አጋጣሚ ማህበረ ሀበረታይ ትግራይ እንግዲህ ትግርኛ ተናጋሪዎች ቦታዎችን ታውቋቸዋላችሁ። በተለይ የመቀሌ ከተማ ማህበረ የንቲ ትግራይ፣ ማህበረ ባህሊ ትግራይ እንዲሁም ከ52 በላይ የሆኑ የተለያዩ ቦታዎችን በእነ ታደሰ ወረደ በነገራችን ላይ መጋቢት ወር ላይ የተሰጠውን ስልጣን ከፌደራል መንግስት ያገኘውን ጊዜያዊ ፕሬዝዳንትነት ያጠናቃል። ነገር ግን ከማጠናቀቁ በፊት እነዚህን የዝርፊያ ወንጀሎችን ከወያኔ ሰዎች ጋር በመተባበር ከሻቢያም ሰዎች ጋር በመተባበር ወርቅ ይሸጣሉ፣ መሬት ይሸጣሉ። አሁን ደግሞ መቀሌ ላይ የሚገኙ ታሪካዊ ቤቶችን በመሸጥ እንግዲህ ትግራይን ታሪክ አልባ ለማድረግ በትልቁ እየተንቀሳቀሱ እንዳለ ታውቋል። በዚህም ምክንያት ስምረት ፓርቲና ሰባ እንደርታ ፓርቲዎች ያው በጋራም ባይሆን በተናጠል መግለጫ ወጥተዋል በጉዳዩ ዙሪያ ከዚህ ድርጊታቸው ጊዜያዊ አስተዳደሩም እንዲሁም ህወሓትም እንዲታቀቡ አስጠንቅቀዋል። ህወሓት ግን ትላንትና መርከብ፣ ትላንት ባንክ፣ ትላንት አውሮፕላን ሲዘርፉ የኖሩ እንዲሁም የኢትዮጵያን ሀብት የተለያዩ ሀገራት ሲያግዙ የቆዩ ሰዎች ዛሬ ትግራይ ላይ ገብተው ያንኑ ግብራቸውን እየፈጸሙ ይገኛሉ። የትግራይ ልጆች ባረባ ጦርነት ባልተገባ ባልተመጣጠነ ውጊያ ውስጥ አስገብተው ማስጨረሳቸው ይታወቃል። አሁን ደግሞ የትግራይን ርስት የትግራይን ታሪካዊ ቅርሶችን ለመሸጥ እየተረባረቡ ይገኛሉ። እነሱ ምንም የሞራል ጉዳይ የላቸውም። ትላንትና ጠላት ያሉትን ሻቢያ ጋር ዛሬ ተወዳጅተው እየሰሩ ነው። አሁንም የትግራይን መሬትና የትግራይን ቅርስ የሆኑ ሆቴሎችን፣ ቤቶችን እንግዲህ የማህበረሰብ አቀፍ ኤፍኤም ቦታ ህንፃውን ጭምር ለመሸጥ ተስማምተዋል። ይህን ጉዳይ የፌደራል መንግስቱ አውቆ እንዲያስቆምልን ሲሉ የመቀሌ ማህበረሰብ ሀቅና ሳቅ ሚዲያ ያነጋገራቸው መረጃውንም በውስጥ መስመር የላኩልን የመቀሌ ከተማ ነዋሪዎች አሳስበዋል። ጉዳዩ እጅግ አሳሳቢ ነው። ምክንያቱም እኒህ ሰዎች ዘራፊዎች ናቸው፣ ሌቦች ናቸው። አሁንም እያደረጉት ያሉት ትላንት ኢትዮጵያን ሲዘርፉ ነበረ፣ ዛሬ መቀሌ ገብተው ዘረፋቸውን እያከናወኑ ነው። ቤቶቹን ምስሎቹን ያው እንደምታዋቸው ናቸው። እነዚህ በቅርስነት የሚያዙ ቦታዎች ናቸው። በነገራችን ላይ አዲስ አበባ በኮሪደር ልማት ሲለማ ቅርሶች ወደሙ፣ ቅርሶች ሊጠፉ ነው እያሉ ዲጂታል ወያኔዎች ሲቀሰቅሱ ነበር። ዛሬ ግን መቀሌ ከተማ የሚገኙ የትግራይ ቅርስ የሆኑትን የመቀሌ ከተማ ቅርስ የሆኑ ቦታዎችን ለመሸጥ ሲስማሙ አይናቸውን አላሹም። ምክንያቱም እነሱ ከገንዘብ እንጂ ከታሪክ ምንም ጉዳይ የላቸው። በመሆኑም የፌደራል መንግስት በዚህ ጉዳይ ጣልቃ ገብቶ እንዲሁም ደግሞ ጊዜውን እየጨረሰ ያለው ታደሰ ወረደ ትግራይን ሽጦ ሳይጨርስ ይድረስልን ሲሉ የትግራይ ነዋሪዎች ለሀቅና ሳቅ ሚዲያ ገልጸዋል። ወደ ሌሎች መረጃዎች ልውሰዳችሁ። መልካም፣ በቀጣይነት የምንወስዳቸው የጽንፈኛው ቡድን ከምን ደረሰ ለምትሉ ወዳጆች ምን ላይ እንደደረሰ ዛሬ እንነግራችኋለን። የጽንፈኛው ቡድን እንደሚታወቀው በተለይ አፋብን ብሎ ራሱን የሰየመው ቡድን ያው ሳይመሰረት ነው ወዳውኑ መፍረሱ የታወቀው። ጎንደር ላይ በተፈጠረው ግጭት ነው፣ አለመግባባት ነው። ከዛም በመቀጠል ወሎ ላይ ነው የቀጠለው። ከዛም አሁን ጎጃም ላይ ደርሷል። በነገራችን ላይ ወሎ ላይ ያለው ግጭት የነ ምሬ እና የነ ድርሳን እንዲሁም የነ በለጠ ሸጋውና የነ አበበ ፈንታው የነ ሄኖክ ክዳኔ ጉዳይ ነው። እንግዲህ እነዚህ ግሩፖች አንደኛው ከአንደኛው የተሻለ ሆኖ አይደለም ሲለያዩ፣ ልዩነታቸው የሚሆነው በሚያስቀምጡት የራሳቸው ህዝቡን የመበደል ህዝቡን ግፍ የማድረስ ጉዳይ እንጂ ይሄ አሁን ከተሰለፉበት አሰላለፍ አኳያ ከወያኔ ጋር ተሰለፍክ ከሻቢያ ጋር ተሰለፍክ ብለው አይደለም። እንደውም ቢሆን ካንተ ይልቅ ለሻቢያ እኔ ታመናለሁ የሚል ካልሆነ በስተቀር ምንም ሌላ ነገር
እንትን የሚላቸው ነገር የለም፣ የማያስማማቸው ጉዳይ የለም በያዙት የጥፋት መስመር ላይ ማለት ነው። ነገር ግን አንደኛውን መሪ ይሆናል። ለምሳሌ ሰሞኑን ራሱን ያሳምነው ኮር ብሎ የሚጠራው በላስታ በኩል የሚንቀሳቀሰው ቡድን በወንድሙ ነበረ ሲንቀሳቀስ የነበረው። እንግዲህ ጋሸናም በተለያየም በኩል ግጭት ቀስቅሰው አልሳካ ሲል እርስ በርስ ሲሰዳደቡ የምታውቋቸው ማለት ነው። አሁን ሰሞኑን ፍቅሩን አድርገውታል። ፍቅሩ ከወንድሙ የተሻለ ሆኖ ሳይሆን እንዲሁ ጉልቻ በመቀያየር ጊዜን ለመግዛት የተደረገ ሲስተም ነው። ያም ሆኖ ዝሮ የወጣቱን እልቂት የድሃው ልጅ እልቂት የሚቀንስ ነገር የለም። ምክንያቱም ሁሉም ጦርነት ይብቃን ስለማይሉ፣ ጦርነት ይብቃን አይደለም፣ ግጭት ይብቃን አይደለም፣ ዓላማ ኑሯቸው ስለማይታገሉ፣ ዓላማም ስለሌላቸው መነሻቸውን የዘረፋ እና የተለያየ ነገር ስለሆነ እንቅስቃሴያቸው ምንድነው አንደኛው ሲመጣ አንደኛው ምንድነው አንደኛው እንደውም የጠገበው ሲነሳ የተራበው በል አሁን ጊዜ እኔ ነው የሚል ነው። ከወደ ጎጃም ያለው በነ አስረስና በነ ማሩሸት በኩል ያለው ግን ለየት የሚያደርገው ለመንግስት እጃችሁ ልሰጡ ነው በሚል በነ ዘመነ ግሩፕ ተከበዋል። እነ አስረስ ማረዳምጤና ማሩሸት አሁን በራሳቸው ቡድን ተከበው ይገኛሉ። የተከበቡት ለምንድን ነው? ምክንያቱ ምንድነው ካልነ ያው ጦርነት ይብቃ ወደ ሰላም እንመለስ የሚል ሐሳብ በመነሳቱ ይህንን ሐሳብ ደግሞ ባለመፈለጋቸው እነዚህ ከመንግስት ጋር ይነጋገራሉ ይገናኛሉ ያሏቸውን አካላት በከበባ አፍነው ይገኛሉ። አስረስ ማረና ማርሸት በአንድ ቦታ ላይ ይገኛሉ። ከዛም ሆነው እንግዲህ ድረሱልን ጥሪ እያቀረቡ ይገኛሉ። አስረስ እንደሚታወቀው ከዚህ በፊት አስረስ እንደሚታወቀው ከዚህ በፊት ከዘመነ ካሴ ጋር በመሆን የምን ድርድር የምን ንግግር እያሉ 4 ኪሎን ካልጨበጥነ ሲሉ የነበሩ ነው። ያው ማርሸትን ስለምታውቁት ብዬ ነው በየመግለጫዎቹ ስለምታውቁት የሚላቸውን ነገሮች። ነገር ግን አሁን ጦርነት የሰለቻቸውና ግጭት የበቃቸው ይመስላል። እነሱ ወደ ሰላም ሊመጡ ሲሉ መንገድ ላይ ደግሞ የለም አይሆንም፣ እኛን የት አስገብታችሁ ሳል ላይ ጥዳችሁ እናንተ ወደ ሰላም ትሄዳላችሁ የሚሉ እንቅስቃሴ ነው እንግዲህ እየተነገረ ያለው። አጠቃላይ እዛ አካባቢ ያለውን ኃይል ከዚህ በፊት ነግሬያቸዋለሁ። ታደራጀዋለህ፣ ተሰበስበዋለህ እንጂ በኋላ ላይ አትመራውም። ምክንያቱም ሁሉም የጎበዝ አለቃ ነው። ሁሉም መሪ መሆን ይፈልጋል። ኤቲክስ መመሪያ ነገር ስለሌላቸው ማንንም መምራት ስለማይችል ራስ በራስ ያው እንዲመተላለቁ የተለመደና ያለ ነው። ከዚህ በፊት አንድ ጊዜ ኮሎኔል ያልን የነበረ ኮሎኔል ጌታሁን የተባለውን አስረስ ማሬ ራሱ ኮሎኔል ጌታሁንን እንዴት አድርገው አዋክበው እንዴት አድርገው እንግዲህ ለነሱ ሲያደራጅ ለነሱ ሲያሰለጥን ቆይቶ በምን ያክል ከበባ አድርገው ሊገሉኝ ነው ብሎ ሲያለቅስ የሰማነው ጉዳይ አለ። ዛሬ አስረስ ማሬ የገጠመው የሱ የኮሎኔሉ ጉዳይ ነው። በሸዋም አለ በወሎም አለ። ጎንደር ላይ የቀደመ ያው ሰው ገለው አሁን ደግሞ ተስማምተናል እያሉ ነው። ተስማምተዋል ወይ እውነት ነው ወይ እሱን ሆዲፍቸው በሚለው እንያዘውና ግን ዝሮ ጎንደርም ላይ ጎጃም ላይ ሸዋም ላይ ሁሉም ላይ ያለው እርስ በርስ የመጠላለፍ እርስ በርስ የመገዳደል ጉዳይ ነው። ከዚህ ከሁለት ሳምንት በፊት በተለይ ጎጃም ላይ ያለውን ጉዳይ ልብ በሉ ስላችሁ ነበረ። አሁንም ጉዳዮች ያልጠሩ ነገሮች ስላሉ እነሱ በደንብ ይጥሩና ወይ በአርቡ አለበለዚያም ደግሞ ሰኞ በምንመጣው ከስፍራው ዝግጅት የምናቀርብላችሁ ይሆናል። ለዛሬው ግን ሁሉም አካባቢ ላይ እንዲህ አይነት ፍጥጫና እንዲህ አይነት የሞት ድግስ ደግሰው እርስ በርስ ተፋጠው ይገኛሉ። ወደ ሌሎች መረጃዎች ልወሰዳችሁ። በቀጣይነት አንድ ፈገግ ያስባለኝ እስክንድር ነጋ ስለ አስካለ ደምሌ ዝምታውን ሰበረ
የሚል መረጃ ያየሁ ነበር። በመሰረቱ እስክንድር ነጋ ስለ አስካለ ምን ሊል ይችላል? ምንስ ማድረግ ይችላል? እንግዲህ ሰብአዊ መብት ተሟጋችነቱን በራሱ ጫካ ገብቶ ራሱ ሰርዞታል። እንግዲህ አያድናት እንኳን እሷን ሊያድን እስክንድር ራሱ አሁን ያለበት የግዞት ውስጥ ነው ያለው። ራሱ የሚለዩት እስክንድር በረጅሙ ታስሯል፣ አስካለ በሆነ ጉድጓድ ውስጥ ታስራለች። እውነት ለመናገር እንደ አንድ ሰብአዊነት እንደሚሰማው ሰው አስካለ ደምሌ ያለችበት ወቅታዊ ሁኔታ እጅግ የሚያሳዝን ነው። እኔ የተለያዩ መረጃዎችን አገኛለሁ። አስካለ አሁን ያለችበት ሁኔታ ያው ከሴትነት እንኳን አንጻር ሁኔታዎች በማይፈቅዱላት ሁኔታ እንግዲህ ከሴትነት ጉዳይ የወር ጉዳይ አለ፣ ንጽህናዋን በማጠብቅበት ሁኔታ ከዛ ላይ ደግሞ ያው የተለያዩ ግፎችን ምግብ እስከ መከልከል፣ ዱላ እስከ መደብደብ፣ ኢሰብአዊ ድርጊቶችን እስከ ማድረግ እውነት ለቤተሰብ ይሄ ሲሰማ ምን አይነት ስሜት ሊሰማው እንደሚችል አዝናለሁ። እኔ ወልዲያ ያለውን ጋዜጠኛ አበበች ካሳይ እዚሁ ከስፍራው በቃለ ምልልስ በምናደርግበት ጊዜ የልጆቹን ጉዳይ እኔ ወልዲያ ያለውን አበበች ካሳይ እዚህ ስቱዲዮ ያለች ስለ አዲስ አበባ ልጆች ተናግሬ ነበር። በተለይ አስካለንም ጋዜጠኛ ወግደረስም ጌጤም ሌሎች ጋዜጠኛ ጌጤ ማለት ነው ሌሎችም ከአዲስ አበባ የመጡ ልጆች ነበሩና እውነተኛ ትግል ያለ መስሏቸው ማለት ነው የአዲስ አበባ ልጆች እንዳይመጡ። ምክንያቱም እዚህ ጋር እውነተኛ ትግል ያለ መስሎት ሰው ከመጣ እንዳይሸወድ ህይወቱን ይገብራል። የተለያየ አንጃ ነው አጀንዳ ነው ያለው። ከእንደገና ደግሞ ራሱ ኢቲክስ የላቸውም። አንዱ ስለማይመራው መርህ ስለማይገዛቸው አለቃም ስለሌላቸው ሁሉም በጎበዝ አለቃ ስለሆነ የሚሄዱት እዚህ ጋር እውነተኛ ትግል ያለው መስሎት እንደው ተበሳጭቶ በሆነ ጉዳይ በመንግስትም ጉዳይ እንበለው ተበሳጭቶ ጫካ ቢመጣ ጫካ ነው ብሎ ጫካ ሳይሆን ዘረፋ፣ እገታ፣ ውንብድና ነው ያለው። ሌላ ይቅርና ሰዎችን ከኑ ብለው የሚያግቱበት ሁኔታ ከአዲስ አበባም ከሌላም ከድሬዳዋም የሚሄዱ ሰዎችን እንዲሁ ለትግል ብለው ማለት ነው የታገቱበትን ሁኔታ የዛሬ ዓመት ከምናምን በዚሁ ሚዲያ አሳውቄያለሁ። ዛሬ እና አስካለና እስክንድር ራሱ የደረሰበት ይሄ ነው። እስክንድር ያው ራሱ ቀስቃሽ ስለሆነ እንግዲህ እንደገባ ይውጣው። አስካለ ግን እውነት ለመናገር ንጹህ ትግል ያለ መስሏት መታገያም ስልት መስሏት ጫካ ገባች። ከገባች በኋላ ያየችውን እውነት ያየችውን ነገር አስረዳች ለአንድ ጓደኛዋ በስልክ ስታወራ ያ የተጠለፈ ስልክ ሲሰማ ነው እንግዲህ አስካለ የእስረኛ የመጀመሪያ የቁም እስረኛ ያረጓት። ከዛ በኋላ እንግዲህ ግዞት ገብታ የማቀቀች የምትገኘው ሴት ልጅ ሊከፍለው አንዳንዱ እንደው በህይወት የለችም ይላሉ፣ ግን አለች፣ ዙሮ አለች። ግን ኢሰብአዊ ድርጊት በሆነ ሁኔታ ነው ያለችው። ዙሮ አለችም አንዳንዴ ለማለትም እንግዲህ ከዚህ ሰከንድ በኋላ ምን ሊፈጠር እንደሚችልም ማንም ዋስትና ስለማይወስድ ግን ለሴት ልጅ በማይገባ ሁኔታ ነው ያለችው። እስክንድር አሁን ስለ አስካለ ምን ሊናገር ይችላል? መጀመሪያ ራሱ መች ነፃ ወጣ? ራሱ ባደራጃቸው ራሱ በቀሰቀሰው በራሱ አካል ታፍኖና ታግቶ ያለ ሰውዬ አሁን ስለ አስካለ ምንም ሊል አይችልም። አስካለ ልክ ነው የባልደራስ አመራር አባል ነበረች። ነገር ግን እስክንድርን ተከትላ ጎጃም ገብታ ነበር። እስክንድር ወደ ጎንደር፣ ሸዋ፣ ወሎ ሲሄድ አስካለ ግን እዛው ጎጃም ቀረች። ጎጃም አካባቢ ባለው ነገር ነፃ ሐሳብ ያለ መስሏል። ልክ እንደ ሰላማዊ ትግሉ ሐሳቧን ስትገልጽ ያው እነዚህ ታጣቂዎች አፍነው ይዘዋታል ማለት ነውና አስካለ ያለችበት ጉዳይ እውነት ለህዝብ ለሰብአዊነት እታገላለሁ የሚል ሰው መጀመሪያ አስካለንም እስክንድርንም ነፃ እንዲያወጣ ነው የምንጠይቀው። በተለይ የዚያ ሰፈር ሰዎች ለሁለቱም ለአስካለም ለእስክንድርም ብጮሁ፣ በተለይ ደግሞ ለአስካለ ብጮሁላት ደስ ይለኛል። ምክንያቱም እንደ አንድ ሰብአዊነት ይች ልጅ ሴት ነች፣ የዚህን ያክል ዋጋም ግፍም መቀበል የለባትም ብዬ ስለማምን ነው። በተረፈ ግን ሌሎች ጉዳዮች አሉ። እንግዲህ እነ የቆየ ሞላ አብረው እንግዲህ እናስረስ ማረ አሁን መጀመሪያ በነገርኳችሁ ዜና ላይ እናስረስ ካገቷቸው መካከል እነ የቆየ ሌሎች አሉ። ይሄ
በተለይ ከጎጃም ያገው ምድር አካባቢ አደረጃጀት የነበሩ ሰዎችን አፍነውና አግተው የት እንደደረሱ እንኳ የማይታወቅበት ሁኔታ ነው ያለው። ሌሎችም አሉ በርካታ በተለይ በአካሄዱ ላይ እነ ዘመነ አካሄድ ላይ ሂስ የሚያነሳ አካል ወዴት እንደሚታሰር የት እንደሚታገት ሁሉ የማይታወቅበት ሁኔታ ነው ያለው። ጎጃም ላይ ያለው ነገር ይሄን ይመስላል። ወደ ሌሎች መረጃዎች ልውሰዳችሁ። ሰላም ቤተሰብ እንዴት አላችሁ? ከዚህ በፊት እንግዲህ በአማራና በትግራይ ጉዳይ ላይ አንዳንድ ቪዲዮዎችን ሰራ በነበረው ይሄ ኮሜንት ተጽፎልኛል ማለት ነው። ምንድነው የሚለው? እሺ በስምምነት የትግራይ ወንድም ከሆንክ ሁመራ ወልቃይት ጠገዴን በሰላም መልስ ይላልና ትግራይም ሆነ አማራ በነገራችን ላይ ይሄ ቆራጣ መሬት ለሁለቱ ብሔሮች መንስኤ ሊሆን አይችልም። በቃ ይሄ ቆራጣ መሬት አማራና ትግራይ ሊያጋጭ አይችልም። የመጀመሪያው ምንድነው? የጋራ ጠላት አለና ይሄን የጋራ ጠላት ፈንቅለን ገልብጠን መጣል ነው የሚሆነው። በቃ አብይ ብልጽግና የሚባል አንድ ፓርቲ ገልብጠን መጣል ነው በቃ። አስፈላጊ ከሆነ ይሄ የመሬቱን ጉዳይ መነጋገር ከዛ በኋላ ሊሆን ይችላል ማለት ነው። ከዛ ውጪ ግን ይሄን ቆራጣ መሬት እያነሳ አማራም ሆንክ ትግሬ አንድነታችን መሻከር መቻል የለበትም ብዬ አምናለሁ። ይሄ የወልቃይት ዘብ የእንተናዘብ የሚባልም እንዳለ በአማራ በኩል እናውቃለን። መጀመሪያ አብይ ሳይወድቅ አብይ ሳይሞት የምንኖርበት ቦታም ስለሌለን እንድንኖርም ስላልተፈቀደልን የመኖር ያለ መኖር ጉዳይ ስለሆነ ይሄንን ሁላችሁም አስምራችሁና አስረግጣችሁ ማየት ይኖርባችኋል ማለት ነው። ለማንኛውም አስረግጬ ነው የምነግርህ የወልቃይት ዘብ ምናምን ትባል በዛ አካባቢ። እሺ እንግዲህ ከላይ የሰማችሁትን የቪዲዮ መልእክት ያገኘነው ሶሻል ሚዲያ ላይ ነው። ልጁ ፍቅሩ ጎበዜ ይባላል። ፍቅሩ ጎበዜ ማለት በእነ ምሬ ወዳጆ አደረጃጀት ውስጥ ያለ የመቄት አካባቢ የሚንቀሳቀሰውን የጽንፈኛ ቡድን የሚመራ ሲሆን እንግዲህ የነ ምሬ ወዳጆ ሐሳብ ይሄ ነው። በአጠቃላይ የነ ምሬ ወዳጆ ሐሳብ ፍቅሩ እንዳለው ራያና ወልቃይት ብጣሽ መሬት ናቸው። ሌሎችንም እንግዲህ ያካት እንጂ መተከልም አለ አይደለ፣ ሸዋም አለ አይደለ። በቃ መተከልም ሸዋም እንግዲህ የብጣሽ መሬት ጉዳይ አድርጉና ሰላም ቢፈጠር መልካም ነው ብዬ አምናለሁ። ይሄ ካላጣላ ምን ሌላ ሊያጣላ ይችላል? ከህወሓት ጋር ይሄ ካላጣላ ህወሓት አጀንዳ የሴራ ፖለቲካ የሴራ ካርታ ሰጣ አማራ ህዝብን በጭቆናና በበደል ስታሰቃየ የኖረችው 27 ዓመት ትግል ውሃ በላው በነምሬ ልጆች ማለት ነው። እንግዲህ ይሄ ነው ሐውጃኖም ስትሉ የነበረው። እንግዲህ የራያ ሐውጃኖን እዛው ስላስያዙት አሁንም አላማጣ ስላለ መጣለው ወደ በኋላ ላይ ስለ ልጁ ልባላችሁና እንግዲህ የልጅ እያለ ያለው ቪዲዮ ላይ እያለ እንደምሰሙት የተከዜ ዘብ አይመለከተንም ነው። አይመለከተንም ብቻ አይደለም በጥላትነት ፈርጆታል። ምክንያቱም ህወሓት ጥላት ያደረገችውን ጥላት ያደርጋሉ። ሻዕቢያ ጥላት ያደረገውን ጥላት ያደርጋሉ። አሊያንሳቸው ይሄ ነው። ስምምነታቸው ይሄ ነው እና ፍቅሩ የነገረን የነምሬ የፍቅሩ ማለት የፍቅሩ አሁን የላስታ ኮሩን መራው ሳይሆን የመቄት በዛው ውስጥ ሆኖ በላስታ ኮሩ ውስጥ ሆኖ የመቄት ክፍለ ጦር አዛዥ የሆነ ልጅ ነው። እንግዲህ በእነሱ አዛዥ ምናምን እንደታውቁታላችሁ እዚህ በፊት ብዙ ጊዜ ደጋግሜ ስለነገርኩኝ እንግዲህ ይሄ ልጅ እየነገረን ያለው ለብጣሽ መሬት አንዋጋም፣ የሚያጣላንም ብልጽግና ነው። ብልጽግና ስለሆነ ብልጽግናን እናፈርሳለን። ማን ነው ብልጽግናን አሸንፈን 4 ኪሎ እንገባለን። 4 ኪሎ ከገባን በኋላ ደግሞ ቁጭ ብለን የራያና የወልቃይትን ጉዳይ ሌሎችም ጉዳዮች እንመክራለን ነው። ይሄ የበፊቱን የቆየ ሞላ ከዚህ በፊት ኮሎኔሉን በገንዘብ ከለቀቁ በኋላ ከዛ ስለ ራያና ወልቃይት ጉዳይ ሐሳብ ሲሰጡ የቆየ እነ ማርሸት እና አስረስማረ የራያና የወልቃይት ጉዳይ የብጣሽ መሬት ጉዳይ ነው። እኛ እሱ አያሳስበንም። በማኪያቶ እየጠጣን ቁጭ ብለን የምናወራው ጉዳይ ነው እንጂ ይሄን ያክል ባላንጣ የሚያደርገንም ጉዳይ አይደለም። ይሄ ብልጽግና የፈጠረልን አጀንዳ ነው። ራያና ወልቃይት የሚለውን ብልጽግና የፈጠረልን አጀንዳ ነው ሲል የነበረ ነው። የቆየም ሳይቆይ ታሰረ። አሁን ያለበት አይታወቅም። ማርሸትና አስረስም እንግዲህ ተከበዋል። ጀግና ኢትዮጵያ መከላከያ ሰራዊታችን እንዲደርስላቸው ጥሪ እያቀረቡ ነው የሚል መረጃ እየደረሰኝ ያለው።
እንግዲህ በአካባቢው የሚንቀሳቀሰው ሰራዊታችን ደርሶ ነፍሳቸውን ካዳናቸው መልካም፣ ካላዳናቸውም እንግዲህ ከዚህ በፊት በሌሎች ሰዎች ላይ ሲፈጽሙት የነበረው ግፍ ጽዋ በእነሱ ላይ ደረሰ ማለት ነውና በአጠቃላይ ሰው ይሙት አይባልም። ቆሞ ቢማር ቆሞ ቢስተካከል መልካም ነው ብዬ አምናለሁ። እንግዲህ ስለዚሁ ስለ እነምሬ ካነሳን አይቀር በአሁኑ ሰዓት የነምሬ ወዳጆ ቡድን በአላማጣ አካባቢ በተለይ እነ ሄኖክ ኪዳኔ የሐውጃኖና የላስታ አሳምነው ኮር አዛዦች በአላማጣ ከተማ ሆቴል ተይዞላቸው እየተቀማጠሉ ይገኛሉ። ሌሎቹ ደግሞ በሻሪያ ገነት በላስታ አካባቢ እየተንቀሳቀሱ ይገኛሉ። ግን እኔ አሁን ማተኮር የፈለኩት አላማጣ ላይ ያሉት አካሎች በተለይ የሐውጃኖ ክፍለ ጦር የሚባለው ራሱን ሐውጃኖ ብሎ የሚጠራው ቡድን እንግዲህ በጀግናው ይርጋ ስም እየማሉ በሐውጃኖ ስም እየማሉ ሐውጃኖ የታገለበትን ትግል አፈርድሜ እያበሉ አጽሙ ይወቅሰናን ሳይሉ እንኳን የሐውጃኖን ትላንትና አብረዋቸው የነበሩትን የነ አሸናፊን የነ ሞላን የነ መሐመድ ቢሆነኝን አሬ ስንቱ እንግዲህ ብዙ መጥቀስ ይቻላል። በተለይ ከጁንታ ጋር በተደረገ የነ ሸቴ ሞገስ እነ ይታገሱ ይሄን ሁሉ ስንት ንጹሃን ስንት ደግሞ በጀግንነት የተሰዉበትን ትግል አፈር ከድሜ ያብልተው አላማጣ ላይ ከጁንታ ከሻቢያ እንዲሁም ከአገው ቡድን ጋር የተነጋገሩ ይገኛሉ። ይሄ ጁንታ የምትደግፈው የአገው ቡድን አለ እዛ እሱ ጋር እየመከሩ ነው የሚገኙት። በአጠቃላይ በክህደት መስመር ላይ ገብተዋል። በክህደት መስመር መግባታቸውን የአላማጣ ህዝብ እየታዘበ አንጀቱ እያቆሰለ አንጀቱ እያረረ ከስፍራው መረጃዎች እያገኘን ነው የምንገኘው። ዋጃ አካባቢ እንግዲህ የጁንታ ቡድን ማለት ራሱን ቲዲኤፍ ብሎ የሚጠራው ቡድን ኬላ ዘርግቶ እያስተዳደረ ይገኛል። ዋጃ ጥሙጋ ይሄ ነው ያለው። እነምሬም ደግሞ እዛው ነው ያሉት የምሬ ሰዎች እነ ሄኖክ ኪዳኔ ሄኖክ አዲሴ ማለት ነው። ሌሎችም እዛው አሉና በበፈንታው የሐውጃኖ አመራሮች እዛው ነው ያሉት። ይሄን ሁሉ ተግባር ሲፈጸም እንግዲህ ፍቅሩ ጎበዜ እንደነገረን የራያ ጉዳይ የብጣሽ መሬት ጉዳይ ነው። ወልቃይትም ስላልተመቻቸው የራያ ዘብ ስላለ እድሜ ለኮሎኔል ደመቀ ዘውዱና እሱ ስላለ ስላልተመቻቸው እንጂ ተከዜንም እንዲሁ አስረክበው ሁመራ ላይ ልክ የዚሁ አይነት ሁኔታ ነበር የምንመለከተውና በአጠቃላይ ትግሉ በዚህ ልክ የተሸጠ መሆኑ መታወቅ አለበት። አሁን የለየለት ጉዳይ ስለተገባ ብዙም ስለነሱ አንልም። ነገር ግን የውስጥ ሽኩቻቸው አይሏል። አሁንም በለጠ ሸጋውና ድርሳን ብርሃኔ ከነምሬ ቡድን እያፈነገጡ እንደሆነ ከስፍራው የደረሰን መረጃ ያመለክታል። ወደ ሌሎች መረጃዎች ልውሰዳችሁ። በቀጣይነት የምወስዳችሁ በአማራ ብሔራዊ ክልላዊ መንግስት የህግ ማስከበር ዘመቻ ከተጀመረ እነሆ 2 ዓመቱን ጨርሶ ወደ 3ኛ ሐምሌ ሲመጣ 3ኛ ዓመቱ ይሞላዋል። በዚህ ውስጥ እንግዲህ ጀግና ኢትዮጵያ መከላከያ ሰራዊታችን የቀድሞ የአማራ ክልል ልዩ ኃይሎችን መልሶ በማደራጀት ወደ አድማ መከላከል በማምጣት 32ኛ 33ኛ 34ኛ ዙር የአድማ መከላከል ማሰልጠኑ ይታወቃል። የአድማ መከላከል የፖሊስ ሰራዊት እንዲሁም የሚኒሻ አደረጃጀት እየተፈጠረ ይገኛል። በበረቱ አካባቢዎች የሚኒሻ አደረጃጀት እስከ 3ኛ ዙር ስልጠና ሲሄድ በአንዳንድ አካባቢዎች በተለይ በአሁኑ ሰዓት እንደ አዲስ የተጀመረው በጎጃም በተለይ በምስራቅ ጎጃምና በጎንደር አካባቢ የመጀመሪያ ዙር ስልጠና ተጀምሯል። በፓራ ኮማንዶ ልክ እየሰለጠኑ ይገኛሉ። ሚኒሻ ያው ታጣቂ ማለት ነው፣ ሌላ ትርጉም የለውም። በተለይ ከአሁኑ ሰዓት ከካራማራ ውጊያ ጋር ስናነሳ ኢትዮጵያን ከመፍረስ የታደገው ሚኒሻ ነው። ስለዚህ ሁላችንም ክብር ለሚኒሻ ልንሰጥ ይገባል። አሁንም ታጣቂዎችን ማለት የሚኒሻ ታጣቂዎችን የመከላከያ ሰራዊታችን በያለበት አካባቢ ያደራጀ ይገኛል። እንግዲህ በምስራቅ ጎጃም ዞን እየሰለጠነ ያለውን የፓራ ኮማንዶ የሚኒሻ ኃይል በማሰልጠን ዋናውን በትልቁ ኃላፊነት ወስዶ የአሰለጠነ የሚገኘው ጀግናው ኢትዮጵያ መከላከያ ሰራዊታችን የ6ኛ እዝ ሲሆን የእዙ ምክትል ለኦፕሬሽናል አዛዥ ምክትል አዛዥ የሆኑት
ሜጀር ጄኔራል ነገሬ ቶሌና እንዲሁም ደግሞ የምስራቅ ጎጃም ዞን ዋና አስተዳዳሪ ኑርልኝ ብርሃኑ በሰልጣኞች ላይ ንግግር እንዳደረጉት በተለይ እንግዲህ ስልጠናው በአድዋ ሰሞን የሆነ ስለሆነ ምርቃቱ በአድዋ ሰሞን እንደመሆኑ መጠን እንግዲህ የተመረቁ ሚሊሻዎች የአድዋን የድል መንፈስ ተላብሳችሁ የአካባቢያችሁን ሰላም እንድታስጠብቁ በማለት አደራቸውን አስተላልፈዋል። ሌላው በምዕራብ ጎንደር ዙሪያ በነጋዴ ባህር የተደረገ የሚኒሻ ማብቃት ስራ ነው። እንግዲህ የሚኒሻ ማብቃቱ ስራ ከነሙሉ ትጥቃቸው የተደራጁ ሚኒሻዎች በአካባቢው ሰልጥነው ለተልኮ ዝግጁ ሆነዋል። እንግዲህ በአማራ ክልል በተለይ በሰሜንና በደቡብ ወሎ በተለይ ደቡብ ወሎና ሰሜን ሸዋ አካባቢ ትልቅ የሚኒሻ አደረጃጀት ተፈጥሮ የራሳቸውን ጸጥታ በራሳቸው የማደራጀትና የመጠበቅ ስራ ተልኮን በብቃት እየተወጡ እንደሚገኝ ይታወቃል። አሁን ደግሞ በተያዘው እንግዲህ የጎንደር ምዕራብ ጎንደር አካባቢና የምስራቅ ጎጃምን የሚኒሻ ስልጠና ምረቃት በዚህ መልኩ አስቃኝተናቸዋል። ወደ ሌሎች መረጃዎች ልውሰዳችሁ። መልካም እንግዲህ የመጨረሻችን የምናደርገው የወዶ ገብ ጉዳይ ነው። እንግዲህ ወዶ ገብ ወሬዎች ከናፈቁን ቆይተዋል። ምክንያቱም የአፋሃድ በሰላም ስምምነት ከአማራ ክልል መግባቱን ተከትሎ አንደኛ አፋሃድ ራሱ ሲመራቸው የነበሩ ታጣቂዎችን በዲዲአር ማስገባቱ፣ ሌላው ራሱን አፋባሃ ብሎ ሲጠራ የነበረው ቡድን የአፋሃድን የሰላም ስምምነትን ተገን አድርጎ በዛ ስምምነት መሰረት ወደ ሰላም ተመልሰው በተለይ በጎንደርና በወሎ አካባቢ በገፍ ታጣቂዎች መግባታቸው ይታወቃል። በዚህም ከ16000 በላይ የቀድሞ ታጣቂዎች ገብተው የዲዲአር ተጠቃሚ ሆነዋል። በአሁኑ ሰዓት ደግሞ ራሱን አፋብን ብሎ የሚጠራው ቡድን ግጭት የሰለቸው ከእንደገና ደግሞ ዓላማ ቢስነታቸው እርስ በርስ ሽኩቻው እየሰለቸው እርስ በርስ መገዳደሉ እየሰለቸው ሰሞኑን አይታችሁ ከሆነ የነሱን ማህበራዊ ሚዲያ በርካታ ሰዎች አልቆባቸዋል። ከእንደገና ጀግና ኢትዮጵያ መከላከያ ሰራዊታችን የምስራቅ እዝም ቢሆን በትላንትናው ዕለት ባወጣው መረጃ ከ300 በላይ የጽንፈኛው ቡድን አባላትን መደምሰሱንና ከዛ ባልተናነሰ ማቁሰሉን እንዲሁም በማቴሪያልና በቁስ ትልቅ ድል እንዳስመዘገበ በማህበራዊ ሚዲያ አሳውቆ ነበር። ዛሬም በተመሳሳይ የተለያዩ መረጃዎች እየወጡ ነው። ለዚህ ቀረጻ ባይደርስልንም ነገር ግን የዚህ የመከላከያ እና የጥምር ጦሩ ተከታትሎ ጽንፈኛውን የመምታት ግጭት መሰልቸት ከእንደገና መደበቂያ ማጣት ህዝቡ በራሱ ይህን ግጭት አለመደገፉ ጦርነት መሰልቸቱ ግጭት መሰልቸቱ መሰረተ ልማቶች መውደማቸው እንግዲህ አንዳንድ ቦታዎች ላይ እያያችሁ ነው። መጽሐፍ ሳይቀር የልጆች መማሪያ መጽሐፍ ላይ ቁሞ የሚጨፍር ተውት ማቃጠሉን ማውደሙን የአምቡላንስ ለጦር መሳሪያ ማዋሉን ሌሎችን ተውትና እንግዲህ ገብተው የተማሪዎች መጽሐፍ መማሪያ ላይ እንደዛ አይነት ጭፈራ ሲታይ እውነት ድንቁርና ምን ያክል ይቀናባቸዋል። ራሱ ድንቁርና እኔ በጣም ነው ያዘንኩት። በዚህ ልክ እንዴት የሰው ልጅ ደንቆሮ እንደሚሆን አይገባኝም። እንዴት ትምህርት በዚህ ልክ እንደሚጠላ ታገልለታለሁ የሚለውን ህዝብ እኔ ዲያስፖራውን ነው ከሰለጠነ ሀገር ሆናችሁ ከሰለጠነ አካባቢ ሆናችሁ ምንም መንግስትን እንኳን ብትጠሉት ምንም የፈለጋችሁ የፖለቲካ አመለካከት ቢኖራችሁ ያልተማረ ትውልድ የት እንደሚደርስ ነገኮ ወደ እናንተ ፖለቲካም እኮ ለማምጣት ያልተማረ ምን ይጠቅማችኋል? እኔም የማይገባኝ ነገር ይሄ ነው። እንዴት ሰው ትምህርት ላይ ይቀልዳል? እንዴት የትምህርት ተቋማት እንዲወድሙ ስፖንሰር ያደርጋል? እንዴት መሰረተ ልማቶች እንዲወድሙ ድጋፍ ያደርጋል? አይዞ በርታ ይላል። ለምንድነው የማትናገሯቸው? ለምንድነው የማትገስጿቸው? እና እንግዲህ እነዚህ ነገሮች እየሰለቹ የመጡ በተለይ በጎጃም አካባቢ ከሰሞኑ በሰላም እጅ እየሰጡ ይገኛሉ። በተለይ በእነማይ ወረዳ የመንግስትን የሰላም ጥሪ ተቀብለው ከገቡት መካከል ይገርማል ተሜ፣ ጌትነት ስማቸው፣ አያሌው መልኬ፣ አስቻለው ተሾመ እነዚህ የአባይ ሸለቆ ራሱን የአባይ ሸለቆ ብሎ የሚጠራው የጽንፈኛው ቡድን የዘመቻ መምሪያ የተለያየ ኃላፊነት ቦታ የነበሩ
ለጀግናው ኢትዮጵያ መከላከያ ሰራዊትና ለአካባቢ ለሚገኘው የመንግስት ጥምር ጦር በሰላም እጃቸውን ሰጥተው ገብተዋል ማለት ነው። እንግዲህ ሌሎች እንቅስቃሴዎች ይኖራሉ፣ በጎንደርም ይኖራል። ሌሎችን በሌላ ጊዜ እመጣባቸዋለሁ። በአጠቃላይ ግን የሰላም አማራጭን መርጣችሁ ወዳችሁ ወደ ሰላም የመጣችሁ ክብር ይገባቸዋል። ሌሎቻችሁም ለመምጣት እያሰባችሁ ያላችሁት እንግዲህ በአካባቢው የሚገኘው ጥምር ጦራችንም ጀግና ኢትዮጵያ መከላከያ ሰራዊታችን እናንተን ለመቀበል ምንም ችግር ስለሌለበት ብቻ እናንተ ወስናችሁ ኑ እንጂ መከላከያችንም ይሁን የመንግስት መዋቅር እናንተን ለመቀበል ችግር የለበትም። ምንጊዜም የሰላም በሩ ክፍት ነው። መንግስት የሰላም ጥሪ እያደረገ ነው የሚገኘው። መከላከያም መገዳደልን አይፈልግም። ሰላም ከሰፈነ እናንተ አካባቢ ካላችሁበት ምንም አይሰራም። ሰላም ከሰፈነ ያው የተለመደ ተግባሩ ስለሚታወቅ፣ ነገር ግን አገር እየነደደ አገር እየጨሰ ዳር ደንበር ይከበራል ማለት ስለማይቻል እናንተ ወደ ሰላም እንድትመጡለት የዘወትር ጥሪው ነው። ጀግና ኢትዮጵያ መከላከያ ሰራዊታችንም የክልሉም ጥምር ጦር በሰላም እንድትመጡ ነው የምለው። በሰላም ለመጣችሁ ግን ክብር ይገባቸዋል። ሌሎች አድማጭ ተመልካቾቻችንም እንግዲህ ካሉ ክብር ስጧቸው፣ እንዲመጡ አበረታቷቸው እያልኩ የዛሬውን የሐቅና ሳቅ የወቅታዊ ዝግጅት በዚህ መልኩ ጨርሰናል። ሚዲያችንን ሰፖርት አድርጉ፣ ድጋፍ አድርጉ። ሚዲያችን በተሻለ ቁመና በተሻለ አቀራረብ እንዲቀርብ የእናንተ ድጋፍ ያስፈልገዋል። ሚዲያውን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱ ለቤቱ አዲስ ከሆናችሁ የደወል ምልክቱን በመጫን ሚዲያችንን ላይክና ሼር ሰብስክራይብ አድርጉ ነው የምንለው። በሚዲያችን ላይ የሚሰማችሁን ሐሳብና አስተያየት ስጡን ነው የምንለው። በድጋሜ ለካራማራ ጀግኖች እንኳን 48ኛው ዓመት የድል ቀን በሰላም አደረሳችሁ። እኛ ሁሌም ያሊበርኬ ልጆች ነን፣ ጀግና ነን። በቦምብ ታንክ የምንማረክ ጀግኖች ነን። የእናንተ የጀግንነት የደም ውርስ በእኛ ትውልድ አለ። የዚህ ትውልድ ደግሞ ጥያቄው አሁን የአርበኝነት ጥያቄያችን የቀይ ባህር ጉዳይ ነው። ባህራችንን ሳናገኝ አንቀመጥም። እኛ ኢትዮጵያውያኖች መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተክተን እንሰራለን። ሰላም ቆይ